በዕለቱ የተረዳከ ነው ወበዕለተ መድኃኒት አድኅነከ ናሁዮም ዕለቱ ፍሪት ወዕለተ አድኅኖት ይላል የእግዚአብሔር ኢሳይያስ። የመዳን ቀን ዛሬ ነው። መዳን ተፈለግን ከመዳን ወደኋላ እንዳናፈገፍግ መዳንን ጠይቀን ተመጣን። ይህ ቦታ የድኅነት ቦታ ነው። ዛሬው በዓል ተደራራቢ በዓል ነው። አንጋፋ የሆኑ ቅዱሳን ዮሐንስ አፈወርቅ፣ ቂሳርዮስ ተልኳቸውን ፈጽመው አገልግሎታቸውን ጨርሰው ጥሪያቸውን አክብረው ከዚህ ዓለም ተሰናብተው ወደ ወዲያኛው ዓለም ወደማያልፈው ዓለም ጉዟቸውን የቀጠሉበት ነው። እዛው ላይ ደግሞ የአቡነ ተክለ ሃይማኖት ትሩፋት የሰሩ አምላካቸውን ያገለገሉ ሰዎች ከሞቱም በኋላ ሕያው ናቸውና አሁንም ምዕመናንን እያሰባሰቡ በቃል ኪዳናቸው እግዚአብሔር የሰጣቸው የማያልፍ ተድላ ደስታ የማያልፍ የማዳን ስራ የእግዚአብሔር ሲሆን ለሰዎችም የጸጋ አድርጎ ይሰጣልና በእምነታቸውም በጸሎታቸውም ፈውስን እያደረጉ ያሉ አቡነ ተክለ ሃይማኖት አጽማቸው የፈለሰበት ቅድስት ክርስቶስ ሰምራም እንዲሁ ዓለሙን ወደ ፈጣሪዋ የሄደችበት ነው። ሌላው የቅዱስ ሚካኤል ወርሃዊ በዓል በየወሩ የሰራው ስራ ልዩ ስለሆነ የሚታሰብበት ወርሃዊ በዓሉ ነው። ዛሬ የምናከብረው የቅድስት ክርስቶስ ሰምራንና የአቡነ ተክለ ሃይማኖትን ዓመታዊ በዓል ነው። በዕለት ፍሪት ረዳከ በተመረጠች ቀን እረዳሃለሁ፣ በማዳንም ቀን አድንሃለሁ። ዕለታት ሁሉ የተለያዩ ናቸው። የተወለድንበት ቀን ሌላ ነው። የተሾምንበት ቀን ሌላ ነው። የመጨረሻ ጥሪ የምናደርግበት ቀን ደግሞ ሌላ ነው። እነዚህን ሁሉ ቀናትን እግዚአብሔር ለሥራ ፈጥሯቸዋል። እኔና እናንተንም ቀናትን ለሥራ ተፈጠራቸው። በቀናቱ ውስጥ ሥራ መስራት የምንችል እኔና እናንተም ነን። ሙሉ አካል ተሰጥቶናል። ክፉንና በጎን ለይተን የምንተውበት አእምሮንም ተገንዝበናል።
ሁሉም የእግዚአብሔር ስጦታ ነው። ማየትም የእግዚአብሔር ስጦታ ነው። መስማትም የእግዚአብሔር ነው። መራመድም የእግዚአብሔር ነው። መስጠትም የእግዚአብሔር ነው። መቀበልም የእግዚአብሔር ነው። ሰጪ እያለ ተቀባይ ተለለ ሰጪ እጁን ሲዘረጋ ተቀባይም ለመቀበል እጁን መዘርጋት አለበት። እጁ ተተቆለፈ መንቀሳቀስ ተተሳነው ሰጪስ ለማን ይሰጣል? ጽድቅስ በምን መንገድ ይገኛል? አዎ ጽድቅም በመስጠት ነው፣ በመቀበልም ጭምር ነው። መስጠትም ብቻ አይጠቅምም፣ መቀበልም ሲታከልበት ነው። ይህንም እግዚአብሔር ሲፈቅደው ነው እና ቅዱሳን ዛሬ አንድ ላይ ተሰባስበዋል። አሐዱ ማህበሩ ሲሉ ነበር። መልካም ነው። የክርስቶስ ሰምራና የተክለ ሃይማኖት ማህበር ማለት አንድነት ማለት ነው። ቤተ ክርስቲያን አንድ ማህበር ናት። የሁሉ አንድ መንጋ ለክርስቶስ ነው። ጠባቂው ክርስቶስ ነው። ተጠባቂዎች እኛ ነን። አንድ ሆኖ መገኘት ለጥበቃም ያመቻል። መለያየት ደግሞ ለጥራትም አሳልፎ ይሰጣል፣ ጉዳትንም ያስከትላል፣ ብክነትንም ያሳያል። አዎ መደመር ይላል። ጥሩ ነው መደመር። መቀነስ በሀገር ላይ በስቷል እንጂ መደመር አንድ ሆኖ እግዚአብሔርን ማመስገን እንዴት ያለ ጸጋ ነበረ! እነዚህ ቅዱሳን አንድ ሆነው ፈጣሪያቸውን አገልግለዋል፣ በምስጋና ገናኝተዋል። አዎ መስቀሉም አንድ አድርጓቸዋል። አንድ መንጋ አንድ መሬት ሆነዋል። ለአጠባበቁ ይመቻል አንድነት። መለያየት ራስንም ይጎዳል፣ ለጠላትም አሳልፎ ይጥላል እና አሁን ብላይ አገልግሎታቸው ፍጹም ነበረ። አዎ ፈጣሪያቸውን እዳው ተከትለው ገዳሙንም አቋቁመው ቃል ኪዳንን ተቀብለው አካባቢው ሁሉ በአንተ ስም ተሰብስቧልና ሕዝቡንም መሬቱንም ጾም አላሳትርም ብሏቸዋል አምላካችን። ሕዝቡንም መሬቱን ሳይሞትና ሳይቀበር የሚውል የለም። ደብረ ሊባኖስ ገዳም ደግሞ ሳይበላና ሳይጠጣ የሚያድር የለም። በዛም በገዳሙ ሳይቀበር የሚውል የለም። ሕዝብህንም መሬትህንም ጾም አላሳትርም ብሎ የገባውን ቃል ኪዳን ጊዜ ይፈጽምላቸዋል። እሳቸውም
በዚህ ቀን መጥቶ አባቴ አባቴ ያላለኝን እኔም በጭንቅ ቀን ልጄ ልጄ ብዬ አልቀበለውም ብለዋል። 12ቱን ሙራደ እድ መርጠዋል። በዛሬው ዕለት አነ ወፊልጶስ አነ ወሚካኤል ንወፅእ ህቡረ ወነባርክ ዘንተ ህዝበ ቅዱስ። እኔና ሚካኤል አንድ ሁነን እንግዲህ አሐዱ ማኅበሮሙ የተባለው እኔና ሚካኤል አንድ ሁነን የሚሞትና የማይሞት የሚበላና የማይበላ እየታየ የሚመላለስና የማይታይ እርግጥ አቡነ ተክለ ሃይማኖት ከመላእክት ጋር አንድ ሆነው አመስግነዋል። ዳሴም አብረው ቀድሰዋል ከመላእክት ጋር። እሳቸው ሰው ናቸው፣ እነዛ ረቂቃን ናቸው። እግዚአብሔር ንጽሕናውና ቅድስናው የባህሪው ሲሆን ለሰዎችም የጸጋ አድርጎ ይሰጣል። የተረገጡት መሬት የለበሱትን ልብስ የዳሰሰ በወንጌሉ እንደተጻፈው ከበሽታውም ይፈወሳል። ቀደም ሲል አባቶቻችን እልፍ ሲሉ የተረገጡትን መሬት ምዕመናን ይስሙት ነበረ። የበረከት አምላክ አድሮባቸዋልና ቅዱሳን ነው። አዳኝም እግዚአብሔር ነው፣ ፈዋሽም እግዚአብሔር ነው። በእነሱ ላይ ያደረ በረከት በሰዎች ላይ ያደረውን ሰይጣን ያባርራል። በሰዎች ላይ ያደረውን በሽታ ያስወግደዋል። ሰይጣንም ታለ እየጮኸ ይወጣል። የሚጥልም ተሆነ የሚያስለግግም ተሆነ የሚያናግርም ተሆነ መንደር ለመንደር የሚያዞርም ተሆነ ያንን ሁሉ እግዚአብሔር ጸጋ ይከላከላል። ቅዱሳን መከላከያቸው ጾምና ጸሎታቸው ነው። እግዚአብሔር ስራ ለመስራት መርጧቸዋልና ነው። መመረጥ ለስራ ነው። መመረጥ ለማሰርም ለመፍታትም ለመስቀልም ለመግረፍም አይደለም። ስራ ሰጥቶ የስራ ፍሬ በእግዚአብሔር ዘንድ ለማስመዝገብ ነው። ስራችን ኃጢአታችን ይከሰናል፣ ስራችንም ያስፈርድብናል። ሌላ ከሳሽ የለንም። የራሳችን ስራ ከሳሽ ሆኖ ይነሳብናል። በዚህም ጊዜ ነው የቅዱሳን ጥላ ካላረፈብን እግዚአብሔር የቅዱሳን ጻድቃን ሰማዕታቱ ዓለሙን ትተው ደማቸውን አፍሰው አጥንታቸውን ከስክሰው ፈጣሪያቸውን ተከትለዋልና ዓለሙን ሁሉ እንደ ጉድፍ አይተውታልና
ዓለም ያላታለላቸው ይዞም ያላስቀራቸው ወጣ ሊወፈሩ ውሃ ሌሊት በረሃ ለበረሃ መንከራተት ብርሃን በሌለበት ሰይጣን ብርሃን ያሳያቸዋል። የብርሃን ጨረር የሰው ድምፅ በማይሰማበት ድምፁን ያሰማቸዋል። ለመጥቀም አይደለም፣ ለማሳሳት ነው። አዎ በተሰጣቸው ከእግዚአብሔር በተሰጣቸው እውቀትና ጸጋ ድምፁን ለይተው ያውቁታል። አሁን እኮ እኛ ችግራችን እንዲያው ሁሉም ናንኩና ተቀበል ይላል። ድምፁን ለይተን የማወቅ ችግር አድሮብናል። እግዚአብሔር እኮ የበጎቹን ድምፅ ያውቀው ነበር፣ በጎቹም እሱን ያውቁት ነበር። እያወጣ የሚያሰማራቸው ነበር፣ በስማቸው የሚጠራቸው ነበር። ሶሪትም ቀንዲትም እያለ በጎቹ ቡራቡሬ በግ አለች፣ ቀንዳም በግ አለች። ስም ማውጣት ትዛን ጊዜ ጀምሮ ነው። በጌታ በወንጌሉ ሲያስተምር የነበረው ስም ነው። ዛሬም በቤተ ክርስቲያኗ ላይ ሰርጾ ያለው እኔና እናንተም በ40 ቀንና በ80 ቀን ስም ይሰጠናል። ግን ያንን ስም አጥፍተነዋል፣ አክብረን ይዘነዋል። ስም መቼም ተመቃብር ላይ ይውላል ተብሏል። ከሞተን በኋላ ሰውየው በዛ ስም ይጠራል እኮ። የእኔና የእናንተ ስም በቀበሌው ስም አይደለም ስንሞትም የምንጠራው፣ ቤተ ክርስቲያኗ በሰጠችን ስም ነው። ተክለ ሃይማኖት፣ ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ። የአብ የወልድ የመንፈስ ቅዱስ ተክል ሌላ ያልተከለው። ሰዎች የተከሉት ይነቀላል፣ ወርቆም ይጠፋል። እግዚአብሔር የተከለው ተክል ግን አይነቀልም። አባቴ የተከለው ተክል ይላል እኮ በወንጌሉ። እኛ እኮ በቤተ ክርስቲያኗ ተተክለናል። ትኩራንም ውስጥ ቤተ እግዚአብሔር እያለን በቤተ ክርስቲያኗ ውስጥ እንዲናብብ እኮ ነው፣ እንዲናፈራም እኮ ነው። ፍሬያችንን ሁሉም እንዲቀምሰው ነው። በሽታውም እንዲደሰት ነው፣ በፍሬውም እንዲጠግብ ነው። ፍሬ አለን ወይስ ፍሬ አልባ? ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ገብቶ ቤተ መቅደሱን ለማንጻት የአይሁድን መደብር ትብትቡን ለመበጣጠስ በገባ ጊዜ ገብቶ ቤተ ክርስቲያኑን አጽድቶ ሲወጣ በመንገድ ዳር በለስ አየ። ራበውና ሰው በለበሰው ሥጋ ወደ በለሷ ፍሬ እንዳላት ብሎ ቀረበ። ቅጠሏ ለምልሟል፣ ይህችስ አፍርታ ይሆናል ብሎ ቀረበ። ፍሬ ያጣላት እንከሰይ ይኩን ፍሬ ሙሴትኪ፣ ከእንግዲህ ወዲህ በአንቺ ፍሬ አይገኝብሽ ብሎ ረገማት። ሐዋርያት ወዲያው ተነቅላ ወደቀ በለሷ። ይቺ በለስ በምን ምክንያት ነው ተነቅላ የወደቀሽ ብለው ጠየቁት። አይ ሃይማኖት ቢኖራችሁ ባትጠራጠሩ ማሩንም ትከፍላላችሁ፣ ዛፉንም ትነቅላላችሁ፣ ተራራውንም ትንዳላችሁ። ግን ተራራ የሚያህል ኃጢአት በእናንተ ላይ ተቀምጧል።
እንዴት አድርጋችሁ ስራ መስራት ትችላላችሁ? ኃጢአታችሁ ስራ ለመስራት ይከለከላችኋል እንጂ የሚሳናችሁ ነገር የለም። ይሄ ቁም ነገር አይደለም። አጋንንት ታባርራላችሁ፣ ድውያንን ትፈውሳላችሁ፣ ለምጻሞችን ታነጻላችሁ እያለ ሲያስተምር የአምስት ገበያ ሰው ይከተለው ነበርና ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። እሷም ሐዋርያት ሰውነቷ ተጎሳቁሏልና ወደ ጌታ እንዳቀርብ ይከላክሏታል። ቤታኝ እንደምንም አንድ ቀን ተንጠራርታ ልብሱን ዳሰሰችው። እንከመ ገሰስኩ ጽንፈ ልብሱ አሃዩ እምኩሉ ደዌ፣ የልብሱን ጫፍ የዳሰስኩ እንደሆነ ይሄ በሽታዬ ይለቀኛል አለች። መኑ ገሰሰኒ ጽንፈ ልብስየ፣ ዛሬ ወወፅአ ኃይል እምኔ፣ ኃይል ከኔ ተላልፎ ለመዳን የተሰጠው ቀን አለ አለ። ዞር ሲል ያችን ሴት አያት። እኔ ነኝ የዳሰስኩ አለችው። አንቺም መልካም ዳሰሽኛል፣ ሃይማኖትሽ አድኖሻል አላት። ከዛ ቀን ጀምሮ ደም መፍሰሱ ተዋት። ሰዎችም ይጸየፏት ነበርና ማይጸየፏት ሆኑ። እግዚአብሔር አምላክ መድኃኒቱን ላከላት። የመዳን ቀን ዛሬ ነው። የመዳን ቀን አሁን ነው። የመዳንን ቀን አሳልፈናል። ስለ ነገ አለን። ገንዘቡ ለነገ ይሁን፣ መዳኑ ለዛሬ፣ ገንዘቡ ለነገ ቢሆን መልካም ነው። እንግዲህ ቅዱሳኑ መስቀሉን ተሸክመው ዘይዞረ መስቀለ ሞቴ ይፍልጸ መደኒ፣ መከራ መስቀሉን ያልተሸከመ የኔ ሊሆን አይችልም። ወይ ከውን ከዊነ ረዴ፣ የኔ ተከታይ ወይም የኔ ደቀ መዝሙር ሊሆን አይችልም ያለውን ቃል ቅዱሳን ሰማዕታት አቡነ ተክለ ሃይማኖት ጀምሮ ለክርስቶስ ሰምራ መስቀል ማለት መከራ ማለት ነው። የዚህን ዓለም መከራ ተቀብለው የዚህ ዓለም መከራ አይጎዳምና የዚህ ዓለም መከራ መቀበል ለነፍስ ሕይወቷ ነውና ነፍሳቸውን አድነው ገድል ተጽፎላቸው ቤተ ክርስቲያን ተሰርቶላቸው ታቦት ተቀርጾላቸው እኔና እናንተ እንድንማጸንባቸው አድርጓል እግዚአብሔር አምላክ። እነሆ የመዳን ቀን ዛሬ ነው። መዳን አሁን ነው። የነቢዩ ቃል ነው። አባ ሕዝቅኤል ቃል አይደለም። ነቢያት የጻፉት ነው። አባቶች ቁጭ ብለው የተማሩት ነው። መምህራን ያስተማሩት ነው። ቤተ ክርስቲያን የተቀበለችው ነው። ሌላ አይደለም። እና አሁን ተክለ ሃይማኖት ክርስቶስን ሕያው ናቸው እኛ ጋር አሁን አሉ። አቡነ ተክለ ሃይማኖትን በመካከላቸው ሆነው በእኛ መካከል አሁን ይላወሳሉ፣ ይራመዳሉ። በወርቅ መስቀላቸው እኔንም እናንተንም እየባረኩ ይገኛሉ። ይህ ነው የበረከት ሰው ሆኖ መገኘት ነው። እንኳን መሬቱን ህዝቡንም እንኳን ህዝቡን መሬቱንም ጦም አላሳድርም ያለ እግዚአብሔር በቃል ኪዳናቸው እሳቸው ቃል ኪዳን ያመነውን ሁሉ አንተ ስለ አንተ ስል አንተ ዓይንህ ያየውን ሁሉ እኔም አይልሃለሁ፣ አይቼም በአንተ የተማጸነውን ሁሉ በእኔም አምኗልና አድናለሃለሁ ብሎ ቃል ኪዳን ገብቶላቸዋል። የመዳን ቀን ለመዳን እንኳን ተሰበሰባችሁ፣ ለመዳን እንኳን እዚች ቅድስት ቤተክርስቲያን ተገኛችሁ። አሁን ቤታችሁ ብትሆኑ
ቡና ነው የምታፈሉት። አዎ ቁርሱም ሐሜት ሊሆን ይችላል። የረባ ቁርሱ እንኳ አይቀርብም። ሐሜት ደግሞ የመንግሥተ ሰማያትን በር የሚዘጋ ነው። ምጽዋት ደግሞ በር የሚከፍት ነው። መጥቶ መማፀን መስገድ። አዎ በዚህ ያለ ሁሉ በእግዚአብሔር በረከት ተሞልቶ ወደ ቤቱ ይመለሳል ማለት ነው። እንግዲህ የመዳን ቀን ዛሬ ነው ተብሏልና እግዚአብሔር እኛ እንግዲህ አገራችን ኢትዮጵያም በሽተኛ ሆና ነው የምናያት። ቀና ብላ አልሄደችም። ጆሮዋም አይሰማም፣ ዓይኗም አፏም አይናገርም። እግዚአብሔር ቀና ብላ እንድትሄድ አንደበቷም እንድናገር ጆሮዋም እንዲሰማ ዓይኗም እንዳይ እግዚአብሔር በሀገራችን ላይ ያለውን ችግር በሰው በኩል አይጎበኝም። በእግዚአብሔር በኩል ችግሩ ያለበትን ያውቃልና ሀገራችንን ከጭንቀትና ከችግር ያውጣል። ሌላ አንልም። መሪውንም ተመሪውንም ገዥንም ተገዥንም አስማምቶ ሀገራችንን የኔም የእናንተም እንዳደርግ የእሱ ፈቃድ ይሁንልን። እንደው ብዙ ያውቁ ይዘነጉ ነው፣ ይተቹ ይሰለቹ ነው። ግብር ዛር ወምጣኔ ጋር ወቅቱ ነው፣ ወደ ጋርን የተለው ዝንጋዬ ነው። እናንተም ሳትደክሙ እኔም ብዙ ሳልጮህ እዚህ ላይ ይበቃናል። የሰማነውን በልቦናችን ያሳትሩ። ያንሳል በደንብ ልብ በሉ።